በቃ ፕሪሚየር ሊግ ግን ምን አይነት ሊግ ነው ጋይስ? ምን አይነት ኳስ ነው የተመለከትነው? ቀናችንም በእግር ኳስ ለመጀመር ምርጥ ጨዋታ በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ የምዕራብ ለንደኑን ቼልሲን አስተናግዶ 2-2 ተለያይተው ነጥብ ተጋርተው ተለያይተዋል። በጣም የሚገርም ጌም ነበር የተመለከትነው። ፈርስት ሃፍ ኒውካስትል በጣም የተሻለ ቡድን ነበረ። በሙከራዎች ረገድ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ኦልቲሜትም 2 ጎሎችን ለኒውካስትል አስቆጥሮ የመጀመሪያ አጋማሽ በኒውካስትል ዩናይትድ 2-0 አሸናፊነት ነበረ የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ የኢንዞ ማሬስካ ቼልሲ ፍጹም ተለይተው ነበረ የገቡት። ከዛ በኋላ ሪስ ጄምስ በጣም አስደናቂ የሆነ ፍሪኪክ ጎል ካስቆጠረ በኋላ 2-1 በማድረግ ሁለተኛው አጋማሽ እንደተጀመረ ቼልሲዎቹን ወደ ጨዋታው መመለስ ችሎ ነበረ። በድጋሚም እንግዲህ ጃኦ ፔድሮ ከግብ ጠባቂው ሳንቼዝ አሲስት የተደረገለትን ኳስ በሚገርም እርጋታ በማስቆጠር ጨዋታው 2-2 በመሆን በዛ ውጤት ተጠናቋል ማለት ነው። ሰከንድ ሃፍ ደግሞ ቼልሲዎች በጣም የተለየ ነበሩ። ፈርስት ሃፍ ኒውካስትል ነበር፣ ሰከንድ ሃፍ ቼልሲ ነበረ። ኒውካስትል ሰከንድ ሃፍ ምንም አይነት ታርጌት መሞከር አልቻለም። ቼልሲ ፈርስት ሃፍ ምንም አይነት ታርጌት መሞከር አልቻለም። እርግጥ ኒውካስትል ዩናይትዶች ወደ መጨረሻ አካባቢ ከአንድም 2-3 ጥሩ የሚባሉ ጎል የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። ሪስ ጄምስ ግን ምን አይነት ተጫዋች ነው ጋይስ? ይለያል። በቃ ይከላከላል፣ ያጠቃል። ያንን የሃርቬ ባርነስ ኳስን አይታችሁታል እንዴት ታክል እንደወረደበት? ምን አይነት ተጫዋች ነው? ፍሪኪክ ጎል ውስጥ ብትል ተከላካይ እንደዛ አይነት ጎል ያስቆጥራል ጋይስ። ለማንኛውም የኢንዞ ማሬስካው ቼልሲ በ29 ነጥብ በፕሪሚየር ሊጉ አራተኛ ደረጃ ላይ ለጊዜው ተቀምጧል። የሚገርም ጨዋታ ነበር ግን የተመለከትነው። እናንተ ስለ ጨዋታው የተሰማችሁን ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ የሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ። ስንት ነገር አስቤ ነው ካስተ የሃንግማንን ደጋፊ እንዴት ጨጓራውን ለላጠው የሚለውን ነገር በደንብ ተዘጋጅቼበት 2-2 ስትመራ ኒውካስትል ምንድነው ችግር? ይሄኔ እኮ 2-2 የምትመራው እኔን ቢሆን እኮ አትለቀኝም ነበር አውቃለሁ። ምን አይነት ቡድን ነው? ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? 2 ደብል ፌስ ነው እንዴ ያላችሁ ቼልሲዎች? እንዴ ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ። እንዴ የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ ብትሆኑበት? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ። ግን በቃ ግግሞ ተነሳ አቻ ጨረሰኝ ጨዋታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቼልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። በተረፈ ይመቻችሁ ጀማው። አረ ቼላ 2-2 ከ2-2 ምን አይነት ጌም ነው ማን? የቼልሲ ደጋፊዎች ይሄንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት ማለት አሁን ኑና አንዴ ልንገራችሁ ውስጥ ከሜዳ ውጪ ኒውካስትልን ማሸነፍ ማለት ነው ይላችሁ ለኔ ነው የተፈቀደው። ግን ከ2-2 በጣም የሚያምር ጌም ማን? ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ ጭራሽ ነው የማይችለው። ኧረ ምንድነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ማን ጄምስ ምን አይነት ጎል ነው ያገባው? አርኖልድን ማይመስለኛ ተቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አርገውት ነው የገቡት። ኳስ ሲነካ ለ3 ምናምን ጭፍጭፍ። ኧረ ኒውካስትል ግን አንተ ሪሲሊንግ ነው ምንድነው? ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም። ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ? ከ2-2 ግን 2 መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም፣ አይዟችሁ። ቢስሚላ እንዴት ያበደ ጨዋታ ነው ያየ ነው። ፈርስት ሃፍ ሊጫወቱ ነው የመጡት ኒውካስትሎች፣ ቼልሲ ሰከንድ ሃፍ ሊጫወቱ ነው የመጡት። ሁለቱም ረፍቱን ተካፍለውት ነው የሄዱት ማለት ነው። ግን ከሆነ ሰዓት በኋላ በቃ ያበደ ጨዋታ ነበር። ሁለቱ እኩል የሚገባው አይነት ጨዋታ ማለት ነው። ቼልሲ ግን ወይኔ ጋር ናቸው። እንዴት ነበር ስትቃጠሉ የነበራችሁት የዩናይትድ ደጋፊዎች? ቢስሚላ ይሄ ምንም አርጀንቲና፣ ይሄ ጥቁር አፍሪካዊ ተጫዋች ነው፣ ምንም አርጀንቲና አይደለም። እንዴት እንደሚያቃጥል ማለት ነው። ግን በቃ ቅዳሜን የሚያሳምር ቅዳሜን በአሪፍ የሚያስጀምር አይነት ጨዋታ ነው ያየነው። ይመቻችሁ። አሪፍ ጨዋታ ነው። ያመልጣችሁ ሰዎች በጣም ነው የሚያሳዝነው። ይሄ ጨዋታ በጣም ጸዴ ጨዋታ ነበር ያየነው። ቼላው 2-2 አለቀ። በስመ አብ ምን አይነት ጨዋታ ነው! ሪስ ጄምስ ምን አይነት ቅጣት ነው ያገባው ፋሚሊ። እኔ ከጨዋታው በላይ ቅጣት ምቱ በስመ አብ ያበደ ነው የምላችሁ። ያበደ በቃ ሪስ ጄምስ ይችላል፣ እግዚአብሔርን ይችላል። አቤት እንደዚህ አይነት ጨዋታ አንደኛ የምንፈልገው እዴ ጄምስ ምን ቀን ነው ቼልሲ ቤት የመጣኸው? በእናትህ አንተ ሰውዬ ምን ቀን ነው ቼልሲ ቤት የገባኸው? ወይኔ አሁን ፈርስት ሃፍ ለተመለከተ ቼልሲ 2 ያገባል ብለህ ታስባለህ? ያገባህባቸውስ ምት ጎል ነው እንዴ? ራምስዴል በቃ ጸጥ ነው ያለው። ደግሞ ፈርቼው ነበር። አንተ በጣም ትችላለህ። በጣም ዘሞስት አንደርሬትድ ፕሌየር ቢኖር ጄምስ ነው። ፈርስት ሃፍ ለተመለከተ ሰከንድ ሃፍ ቼልሲ እንደዚህ አይነት ውጤት ያመጣል ብለህ መጠብ ካምባክ ሊሰሯቸው ነበር ለጥቂት። ኒውካስትል የሳቱት ኒውካስትል ቅያሬ ያደረጋ እነ ባርነስን ወይኔ ኤላንጋ ማዛጋ ዊሳ እያለ አስበላቸው። ግን ያበደ ወልትማን በጣም ይችላል።
ግን ጥያቄ አለኝ እዚህ ጨዋታ ላይ ይሄን እንኳን እዚህ ጋር እንዲህ ከተተው ከተተው ቱቦ ውስጥ ጨምረን ያደረገው እዛ ማኖን እሺ ይሁን ግን ጨመረው እንደዚህ ትከሻለህ እኔ መልሱልኝ ይሄንን ግን ቼላዋቸው ወጥቷል። በስማ ምን አይነት ጌም ነው ግን የተመለከትነው? ኒውካስል ከቼልሲ አረበለው በተለይ ፈርስት ሃፍ ያየነው ኒውካስል እንዴት አባቱ የሚገርመው ኒውካስል ነበር ያየነው። ይሄ አጥቂ ዋልትማድ እንዴት አባቱ ነው የሚችለው? ሁለት ጎል እንግዲህ አስቆጥሯል። ባይዘይ ዛሬ ሃትሪክ ሰርቶ መውጣት የሚችልበትን እድል ነው ገራሚ እድል እንደዛ ያበላሸው። ጎርዳን ግን ይለያል። ሁለተኛው አሲስት ራሱ እጅግ በጣም የሚያምር ነበር። እጅግ በጣም ምርጥ ብቃትን ነበር እሱ ራሱ ዛሬ ጎርዳን ራሱ ያሳየን። ቼልሲዎች በቃ ሰከንድ ሃፉን ነበር ጥሩ የነበሩት ማለት ይቻላል። በተለይ ይሄ ተጫዋች ካፒቴን ሪስ ጄምስ እንዴት አባቱ ነው የሚችለው? ትክክለኛ የቼልሲ ደም ያለው ተጫዋች ሪስ ጄምስ በስመ አብ ምን አይነት ፍሪኪክ ነው እንደዛ ወስዶ ታረባለው። ከዛ በኋላ በቃ ሁሉ ነገር የቼልሲን ተነሳሽነት ያመጣው እሱ ነው ማለት ይቻላል። በመከላከሉ በማጥቃቱ ረገድ ራሱ ዛሬ ልዩ ነበር ሪስ ጄምስ። እውነት ዛሬ ቼልሲዎች ሪስ ጄምስን ነው ማመስገን ያለባችሁ። ይሄ ተጫዋች ቃላት የለኝም በእውነት ነው ማለት ያው ኒውካስሎችም እንግዲህ ሰከንድ ሃፍ ሁለት አቻ ከሆኑ በኋላ ማለት ነው ጥሩ ተንቀሳቅሷል። ግን ጨዋታው በሁለት አቻ ተጠናቋል ማለት ነው። ያው እንግዲህ ቼልሲ ነጥብ ለነጥብ ጥሏል ማለት ነው። ይመቻችሁ። ለማንኛውም ቼላ ወንድም ጥላ ቼልሲ ከሜዳው ውጪ ኒውካስትል ጋር ሄዶ አቻ ወጥቷል። አሪፍ ነበረ። ቆንጆ ቅጣት ምት አይተናል። ሪስ ጄምስ ቆንጆ ቅጣት ምት ታክሉስ ብትሉ ሁለተኛ ጎል በሉት። የሪስ ጄምስ ቅጣት በጣም ያምራል። ታክሉን ፒስ ነው። ጋርናቾ አትሆንም። ጋርናቾ እንኳንም ወጣች። ጋርናቾ ኳስ በጣም በመስመር በኩል ይሄድላታል፣ ትበለዋለች። ወይ ደና ድሪብል የለ ወይ ደና ክሮስ የለ ትመገበዋለች። ቆንጆ ጨዋታ ነው ያየነው። ከረፍት በኋላ በተለይ ቼልሲ አሪፍ ተንቀሳቅሷል። ከምባክ አረጉ ሬሞንታዳ እያልኩ ነበር ያየሁት፣ አልተሳካም። ነገ ደግሞ ውዱ ክለባችን ቪላ ሜዳ ሄዶ ቪላን ይገጥማል። አቢዩኤል ደግሞ ምቹ ኮርነር ቆንጆ ኢቨንት አዘጋጅቻለሁ እንዳትቀሩብኝ። እስከዛሬ እንግዲህ ተነፋፍቀናል። ኳስ 5 ሰዓት ሆኖብን አካውንታችን ላይ የሆነች ቀይ ነገር በርታለች። ሙሉ የእግር ኳስ ቤተሰብ ይሄ የዩናይትዳውያን ግዴታ ብቻ አይደለም። ምንሙን እየገባህ አካውንቴን ኮፒ ሊንክ አርግ፣ ኢንጌጅ አርጉ ከቪዲዮቼ ጋር። አለበለዚያ ይቆያል ላይ ከረጅም 3 ወር ይቆያል ምናምን ብለውኛል መሰለኝ። እኔ አይመቻቸው ያራዳ ልጆች። ኒውካስትል እና ቼልሲ እንግዲህ ሁለት አቻ ተለያይቷል። በስመ አብ ምን አይነት ጨዋታ ነው! አረ ምን አይነት አጥቂን ያገኙት! በስመ አብ አረ ይሳቅ እንኳን ሄደ። የምር ሲያስቀና ራሱ በቃ በአሁኑ ሰዓት ከሃላንድ ቀጥሎ የሚገርም ሲዝን እያሳለፈ የሚገኘው ኒክ ቮልተማዳ ነው። በ20 ደቂቃ ውስጥ 2 ጎል። የጎርደን ክሮሶች ራሱ እንዴት ነው የሚያምሩት! ያው ሰከንድ ሃፍ ቼልሲ ተለውጦ መጥቶ በቃ ሪስ ጄምስ የሚገርም ፍሪኪክ። ይሄ ልጅ በቃ ሁሌ ኧረ በስመ አብ ክላስ የሆነ ልጅ በቃ የሚገርም ፍሪኪክ ነው የመታው። በቃ ፕሌስመንቱ ራሱ ጥግ ላይ አይስትም። በቃ ሪስ ጄምስ ፍሪኪክ አይስትም፣ ፓልመርም አይስትም። በቃ የሚገርም ፍሪኪክ ቴከር አላችሁ ቼልሲ። ድጋሜ ፔድሮ ደግሞ ተከላካዩን ጅል አድርጎት ነው በቃ ሄዶ ትንሽ ተንሸራተተ፣ ሄዶ ጨረሰ። ሁለታቻ በቃ የሚገርም ካምባክ ሰሩ ብለን ያው አንዳቸውን እስኪያሸንፉ እየጠበቅን ነበር። አቻ ተጠናቋል። ያው እንግዲህ ቼልሲ ከሲቲ ይበልጣልን ምናምን ስትሉ የነበራችሁ የት ነው እሺ አሁን ቼልሲ